ኢትዮጵያ ብሔራዊ መግባባት ይፈጥርልኛል ያለችውን ሀገር አቀፍ ጉባኤ ልጆቿን ሰብስባ ታካሂዳለች። ዘመንን የተሻገሩ ዜጎችን ለግጭት ሲዳርጉ የቆዩ ቁርሾች በዚህ አንድ የምክክር ማዕድ ይቀረፋሉ ተብሎም ተስፋ ተጥሏል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የአዲስ አበባ ነዋሪዎች ሀገር አቀፉ የምክክር ጉባኤ በኋላ ሰላሟ የጸና አንድነቷ የተጠበቀ ሀገርን ለማየት እንደሚናፍቁ ተናግረዋል። መፍትሄ የሚሰጥ ነገር የህግ የበላይነት ተጠብቆ እርቅ ተፈጥሮ በየቦታው ያሉ በየክልሉ ያሉ እንትኖች ስርዓት መያዝ መቻል አለባቸው። ምክክር ኮሚሽኑ ይሄን አጠናክሮ ይቀጥል የተሻለ ነው። እንደ ኮሚሽነርነታቸው ያለውን ነገር ተመካክረውበት በጋራ የምንኖርበት፣ በጋራ የምንሰራበት፣ በጋራ የምናድግበትን ነገር ቢያዘጋጁልን ጥሩ ነው። ራሱ ኮሚሽኑ መልካም ነው ብሎ የሚገመተውን እርምጃ ካልወሰደ በስተቀር የሰው ልጅ እያንዳንዱን አሳክቼ ደስ አሰኛለሁ ማለት እጅግ በጣም ከባድ ነው ብዬ ገምታለሁ። ኮሚሽነር መላኩ ወልደ ማርያም የህዝቡን ተስፋ እውን ለማድረግ ኮሚሽኑ በቁርጠኝነት እየሰራ ነውም ብለዋል። ትክክል ያልሆነውን ነገር ነቅሰን አውጥተን እንዳይደገም ለማድረግ እንዲታረም ለማድረግ ነው። ህዝቡም ይፈልገዋል። በእኛም በኩል እየሰራን ያለ ነው ይህንን እውን ለማድረግ ነው። ከምክክር ውጭ ያሉ የኃይል አማራጮች ለሀገር አይበጁም ያሉት ኮሚሽነሩ ለዚህም ህዝቡ የዘመናት ቁርሾች ተቀርፈው ሰላምና መረጋጋት ሰፍኖ ለማየት መጓጓቱ ልክ ነው ብለዋል። ኮሚሽኑ ከህዝቡ ሲሰበስባቸው በቆዩ አጀንዳዎች የተቀመጡ ችግሮችን በሀገራዊ ምክክር መፍትሄ እንደሚቀመጥለት ቁርጠኛ መሆናቸውንም ተናግረዋል። እውነት ነው፣ መጠበቅም ያለበት ነው። እኛም ደግሞ ለዛ ነው የምንሰራው። ያንን እኮ ማሳካት ካልቻለ ይሄ ሂደት ፌል አደረገ ማለት ነው እና ፌል እንዲያደርግ ደግሞ የማናችንም ፍላጎት አይደለም እና ህዝቡ ኤክስፔክት እንዳደረገው ኤክስፔክቴሽኑ በጣም ሃይ ሊሆን ይችላል። አትሊስት ግን ዘ ሚኒመም አለ አይደለ ነገር መሳካት መቻል አለበት እና የተወሰኑ ኃይሎች እንደዛ በዚህ ሁኔታ መቀጠል አለብን ቢሉም አብዛኛው የኢትዮጵያ ህዝብ ግን ይሄን አይፈልግም። ጦርነት ሰልችቶታል። ልጆቹን መገበር ሰልችቶታል። በሰላም ወጥቶ አለመግባትን አይፈልገውም። እነዚህ ነገሮች ሀገሩን ምክክሩንም ወደዛ እንደሚገፉት ነው የምንገምተው። ብሔራዊ መግባባት እንዲፈጠርላቸው ለኮሚሽኑ የሰጧቸውን አጀንዳዎች ጨምቆ ከሀገራዊ ጉባኤው መጠናቀቅ በኋላ ለሚመለከተው አስፈጻሚ ክፍልና ለህዝቡም ይፋ እንደሚያቀርብ ኮሚሽነር መላኩ ተናግረዋል። ህዝብ የሚፈልገው ነገር ገዢ የሚሆንበት ሁኔታ ነው ማየት የምንፈልገው። ህዝቡ ሰላም ነው የምንፈልገው ሲል ያ ሰላም መረጋገጥ አለበት። ህዝቡ በምክክር መግባባት ነው የምንፈልገው ሲል ያ መረጋገጥ አለበት። ህዝቡ መጨረሻ በተወካዮቹ አማካይነት በሀገራዊ ምክክር ጉባኤ የሚገናኘው ህዝብ የሚያመጣውን ውሳኔ ተመካክሮ ይበጀኛል ብሎ ያመጣውን ምክረ ሀሳብ መሬት ላይ የማውረድ ኃላፊነት አለብን። ኮሚሽኑ 4000 የሚጠጉ ተሳታፊዎች የሚገኙበትን ሀገራዊ ጉባኤውን በአዲስ አበባ ለማካሄድ በዝግጅት ምዕራፍ ላይ መሆናቸውንም አስታውቀዋል። እንግዲህ አስፈላጊውን ዝግጅት እያደረግን ነው። በቀጣዩም በሚኖሩን ቀናት አልተሟሉ የምንላቸውን ነገሮች ሁሉ እናሟላለን። በተሻለ መጠን በጣም ከፍተኛ ርብርብ እያደረግን ነው። ህዝቡም እንደሚያግዘን እንደሚተባበረን የሚመለከታቸውም ባለድርሻ አካላት ከጎናችን እንደሚቆሙ እንተማመናለን። እስከዛሬም ድረስ ብቻችንን አይደለም የሰራ ነው። የሁሉንም ባለድርሻ አካላት ድጋፍ እያገኘ ነው እዚህ የደረስ ነው። በቀጣዩ በጣም ወሳኝ ስለሆነ የብዙዎቹም ባለድርሻ አካላት ድጋፍ እንፈልጋለን፣ ከመንግስት ጀምሮ ማለት ነው። የሲቪል ማህበረሰብ ድርጅቶች፣ የኢትዮጵያ መምህራን ማህበር፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ እድሮች፣ ሌሎችም ተቋማት፣ የጸጥታና ደህንነት ተቋማት እነዚህ ሁሉ ሲረባረቡ ነበር በተለያዩ አካባቢዎች ባደረግናቸው የምክክር ምዕራፎች። አሁን ይሄኛው ደግሞ የመጨረሻውና ሪሊ ማጠንጠኛው ስለሆነ ወሳኝም ምዕራፍ ስለሆነ እጅግ ወሳኝ ምዕራፍ ስለሆነ በዚህ እጅግ ወሳኝ በሆነው ምዕራፍ ላይ የሁሉም ኢትዮጵያውያን ድጋፍ ያስፈልገናል፣ በሀገር ውስጥም በውጭም ማለት ነው። የተሳካ እንዲሆን ሁላችንም ጥረት ማድረግ አለብን። ይሄንን እድል በፍጹም እንዲመክን በየትኛውም መንገድ ዋን ዌይ ኦር ዘ አዘር በግራም ይሁን በቀኝ እንዲመክን መፍቀድ የለብንም።